ሰው የሚናደደው ማለት እሱ ሳይሆን ናኒ ሰው የምናደደው ማለት ለምንድን ነው በህይወታችሁ ለድራማ የሚሰሩ እያሉ እኮ ነው። አሁን አይደለም ወደፊት ህይወታችሁ ጥሩ አይደለም እያሉ ነው። ስራ አይደለም በቃ ይማር እሱ እኮ ተምሯል። እሱ እኮ ተምሯል። ቢያጠፋ ራሱ ተምሯል እኮ እናንተ ይዋ ተምሯል እኮ በቃ ቢያጠፋ ራሱ በቃ ለማስተማሪያ ያህል። እናንተ ግን ደግሞ ዛሬ ማላ አለ። ለምንድን ነው ማላ አለ? እኔም ለዛ ነው ፈራው። ማላ አለ ዛሬ ደግሞ እየማሉ ኖ የማለው እኮ ነገር ላይ እኔ አሳዝኖኛል ልጁ ራሱ እውነት ዛሬ ምንም ያሳዝን ነገር የለም። ተመከሩ ንገርሽማ የማለው ቦታ ቡርቴ በደንብ ብሩ ላይ አይደለም ያደርገው ነገር ነው እንጂ በነገሩ አይደለም፣ በድራማ አይደለም። ምን አውቃለሁ የሆነ ማላ ብዙ ቦታ እናቱ ትሙት ብሏል እኮ ብሩክ ሁለት ሶስቴ ነው ማለት ነው። ድራማ ሆኖ አልታየኝም። እና ድራማ ላይ እንጂ ከመጀመሪያውም ድራማ ሆኖ አልታየኝም። በነገሩ ላይ ነው የሚማለው፣ ነገር ላይ አይደለም። በነገር ነው መርጦ ነው እውነት በጣም ነው ያሳዝነው። እንለያይ የሚባል ቃል ከአንደበት ሲወጣ እያለ እንደ ድሮ ዋይ ብለን እንድናለቅስላቸው ፈልገው ነው እንዴ? ለያዩ ከተለያዩ የአንዱን ህይወት አንድ ሰው አይኖርም። ጨው ለራሱ ስታፈጥ ነው ካልፈለገ ድንጋዩ ነው። አዎ የሚያዋጣትን የሚያዋጣቸው ራሳቸው ያውቃል። ቡርቴ ትዝ ይልሻል? እነ ቴዳ ጊዜ ተለያይተናል ብሎ ቡርቴ እና ሀይሚስ በጣም ሰው ብዙ ሰው እኮ ነው ያለቅሰው። ቴዳ ጋር የመጣው በእንቅልፍ ቀስቀሰው ከራሰኔና እኔ ግን እየገረመኝ ያለው ነገር አለ። ታፔላ ይሄ የሚቆይ ስንትናቸው ላይ መግቢያ ላይ ገና ስናይ የሚለጠፈው ይሄው እዛ ጋር አንድም ቦታ እንደዚህ አይነት የተቀረጸ የለም። እኮ ካሜራ ጀርባ መሆኑ አይደለም ወይ ነው የምላችሁ። ይሄው አሁን ወጣለች። መቼ ነው አንገቱን ያዘችው? መቼ ነው እንደዚህ ሹራቡን የያዘችው? እሺ ለመጀመሪያ ሰው ያ ቦታ ይፈልግ ብሎ ነው እነሱ ለታፔላ ነው እንደዚህ የሚያደርጉት እኮ። ታፔላውን ወጣ ሄዳለች። ከየት መጣ? ተመልሰው አይደለ እዛው ከጀርባ ነው ያለችው፣ ከካሜራ ጀርባ ብሎ እንዲያዩት ነው ካሜራ ጀርባ ነው ያለችው። ስትይዞ እየፈለኩ ሃይሚ አንድ ቀን ብላ ታውቃለች እናንተ? ሃይሚ እኮ ድራማ ስራ ማርያም ነው የሚያደርገው አትማልም። እሷ ያገናኛል መሰለኝ ነው እሷ ባለፈው ብቻ ማለች እንጂ አሁን አልማለች። አትማል የዛኔ ምን አለች? ትዕግስት እየጨረሰ ነው አለች እንጂ ሌላ ነገር ምንም አላለች። እግዚአብሔር ትዕግስት እያለቀ ነው አለች እንጂ ጋሼ ትዕግስት እያለቀ ነው አለች እንጂ ምንም አልማለችም። ላይ የለቀሰች ሰሞን እየማለች ነበረ። የመጀመሪያ ቀን አታውቅም፣ በፊት አታውቅም። እኔ ግን ድራማ ዛሬ በቤት ምን አታውቅም። ምን ሆነች ናችሁ? ጋሼ የመጣ ቀን በእግዚአብሔር ጋሼ ትዕግስት እያለቀ ነው። በእግዚአብሔር ማለት ማመል አይደለም እኮ እሱ ደግሞ አይርቅም። አይ በእግዚአብሔር ማላ ነው። ለምን ማላ አይደለም? አንቺ ማላ ነው። እግዚአብሔርን ቃል የበለጠ ምን አለ? በማርያም በእግዚአብሔር ማለት ማላ ነው እንዴ? ነገርሽ አዋ እግዚአብሔር ማለት ማላ አይደለም? አንቺ ደግሞ እሱና እግዚአብሔር ማለት ነው። በእግዚአብሔር ማለት ነው ወገን አውራለሁ። እሺ ማላ አይደለም እዚህ አሁን ይሞኔያም ማላ እግዚአብሔርን ከጠሩ ማላ አሁን ማላ ነው። ቤት ገብታችሁ አታውሩ። እነ ማርኬ ሁሌ እየመሉ አይደለም እንደ ሃይሚና እነሱ የከኛ አይዲያ እየወሰዱ ብቻ እየገለበጡ ያመጣሉ። ብቻ አሳልፋችሁ አትስጧት እህቶቼ፣ እንደፈለገ ታረግ። ሁሌ እንደዚህ አሁን ወደ አዲስ አበባ ሊሄዱ ነው። በቃ መቋጫ ሊያረጉ አይሄዱም። ጌታ ነው አይሄዱም። ዝም ብሎ ሲጀመር ደግሞ እንትን ስላለው ስራውን ይሰራሉ። አርነቦቹ ናፍቆናል። እባካችሁ እናሳያቸዋለን ያለው አርነቦቹንስ አንዳንድ ሊካፈሉ ነው። ንገሩኝ እስቲ ቲንቸሎቹ
ኧረ የማይሆን ነገር አታወሩ፣ ዝም በይው። የት ናቸው ግን የበረዱት ጥንቸሎቹ? ቡታጅራ እና ናቸው። ታዲያ እንደ ምን ልበል ታዲያ? አይለያዩም እንዴ? ማን ባበሰለው ማን ይበላል? ማን ባበሰለው ለምንድን ነው ግን እንደዚህ የማይሆን የምታወሩት? ነገር አታወሩ፣ አያገባችሁም እናንተ። በቃ ቪዲዮ ስትፈልጉት ቪዲዮ ዘና በሉ እባካችሁ። ራችን ተላጣኮ ዝብላ በቃ አንቺ ግን ስለነሱ ባናውራስ? እንዴት ነው የማናወራው? እግዚአብሔርን እንደዚህ ላይ ብላይ ምናምን ሲጮሁ እኮ ነው እነሱ ስራ የቀጠሉት። በዛ ላይ ደግሞ የብሩኬ ደጋፊዎች ናቸው። በውስጥ እያዋልኋን ያስታልሳል። እንግዲህ በኋላ ምንም ሀሳብ እግዚአብሔርን ላይ ብላይ ምናምን እናሰው እኮ ነው በውስጥ እያወራቸው አይ ለሁለቱም የዛሬ አይዲያ ኮመንት እኮ ነው ያገኘችው። አትበሉ ነው በቃ ጌታን ስለነሱ እንደዚህ እንትን ነገር ስትሰጧቸው ሀሳብ ስትሰጧቸው በቃ ሪል እያደረጉት ሄዱ እንጂ እኮ ሊያቆሙት ነበር ሁሉ ቢኮዝ የሆኑ እንትን እይታ አለው ምናምን ምናምን ነበረች እኮ ተረጋግታ ነበር። እንደውም እሷም ራሱ የዛሬ አይዲያ እኮ ሃይሚ ኮሜንት ላይ አይታ እኮ ነው። ኮሜንት ላይ ሴት ልጅ እንዴት ይመታል ብሩኬ እንደዛ አይነት ሰው ነክ እንደ ሴት ልጅ ላይ እጅ ያነሳል ምናምን ያለው ኮሜንት ላይ አይታ እሷን የብሩኬ ደጋፊዎች እኮ ናቸው። እሷን እንትን ይሏታል ማለት ነው። በውስጥ ያወሯታል። ተረጂው ይሉኛል ምናምን አለች። ለዛ እኮ ተረጂውማ መረጋት እኮ ተረጂው እኔ ምን ይሻሉ ተረጂው በቃ ተረጂው እንደዛ ይሉኛል፣ የኔን ህይወት ይኖሩልኛል እንዴ አለች። ሃይሚ እኮ ሃይሚ ብሩኬ ጎን ቢቆም ኑሮ ስራ ይቆማል። ምን ሆናችሁ ነው? ሃይሚ ብሩኬ ጎን ቢሆን ኑሮ ስራ ይቆይ፣ በቃ ስራ ድራማ አይሄድም እኮ ለዛ ነው አይዲያውን እያስረዘመችው ነው እንጂ እሷ ከማንም በላይ ሳታውቅ ቀርታ ኦር ደግሞ እሱ ከእሷ በላይ ለማንም እንትን አይልም። ግን አሁን ቤተሰብ ይባባላለች። መቋጫ ደርሷል መሰለኝ። አይቆጭም። ሊያልቅ ነው ድራማው ሊያልቅ ነው። ሙሽዬ ትስማ ስላለች አሁን ሙሽዬ እንዲለያዩ ስለማታደርጋቸው መቋጫ ደርሷል። አያልቅም። ለምን አያልቅም? ዝም በይ። አያልቅም አትበይ። እኛው ነን አይዲያ የምንሰጣቸው። ሊያልቅ ነው በሉ በቃ። ሙሽዬ ከሰማች ሙሽዬ ተለያዩ ብላ ስለማትል መቋጫ ላይ ደርሷል። ካሜራ እኮ ነው የኔ እናት አይናገር። ቢያንስ 3 እናንተ ጅነን እንዴ በእግዚአብሔር እስኪ ቆም ብላችሁ አስቡ። በእግዚአብሔር አሁን ብትናገር ኦኬ ሊያልቅ ነው እንላለን። በቀደም ማለቅ ቢችል መጨረስ ቢችሉ በቀደም አይጨርሱትም ነበር። ኦልሬዲ ኦዲየንስም ነክቶ ነበር ብላምን አንደኛ ሙሽዬ ከገባች ወዴትም መርዘም አይችልም። መቋጫው ሙሽዬ ብቻ ነው። አስብበት ብለዋለች እኮ አስብበት። ለሙሽዬ ለቤተሰብም ነገር የኔንም ቤተሰቦች ነገራቸው እንድንለይ በተስፋ እንዳይጠብቁ። ደስ ይለኝ ነበር እንደዛ ቢቋጭን። እግዚአብሔርን ቪዲዮን ሁሉ ገብቻ ያላውን ላይክ አድርጌ ነው የማወጣው። ጭቅጭቃቸው በጣም የሚያናደኝ ግን አንደኛ ፋሚሊ ኦልሬዲ ድራማ እየሰሩ እንደ ሁለተኛ ደረጃ ደግሞ ሙሽ ታውቃለች ኦልሬዲ። ግን እነሱ የአይዲያ ያመጡት እንጂ ኦልሬዲ እንትን አለቀ ማለት አይደለም። አይዲያ ሙሽዬ አታውቅም። እናንተ ዝም በሉ። አታውቅም ሙሽዬ። ኧረ በእናታችሁ ሃይሚ አታውቅም። እውነት ቢሆን ኑሮ እኮ መስማቱ አይቀርም። ልንገራችሁማ እውነት ቢሆን ኑሮ ድሮ ነው የሰማች ሰፈር ራሱ ያወራል። ይሄ እኮ በሚዲያ ነው እንጂ እንደዚህ ጎረቤት እንደዚህ የሚወራ ነገር አይደለም፣ ወይ ወጥቶ የሚጣሉ ነገር አይደለም። በቪዲዮ ብቻ እኮ ነው እነዚህ ሰዎች እንትን የሚሉት። እንዴት ነው የምትሰማው? ቢሆን ወንድሞቹ ጸጥ ብሎ ባለፈው ትልቁ አመት በዓል መጥቷል። አያስታርቅም። ኧረ አይደለም እኮ ምን ሆነሽ ነው? ቡርቴ ማርያምን ስራ ነው። አንቺ እስቲ አትማይ። እውነቱን አላየ ነው ማርያም። ጌታ ምስክር ስራ ነው። አትማይ ትላለች እንዴ? ክርስቶስን ስራ ነው። እኛ እኮ ነው የጻፈን። ስምሽ ማን ነው? ክርስቶስን ያልሽው? እስቲ ቆይ ላንብብ። ማነሽ? ክርስቶስን ያልሽው? እስቲ እኔ ልንገርሽ ማለት ነው። ክርስቶስን አለች። እኔ ከላይ ያለሽ ወይ እኔ አይደለም እኔ ክርስቶስን ስራ ነው ብላለች። ማነች እሷ? ተው አትማሉ፣ አይታወቅም። ልንገርሽማ እኛ እኮ ጽፈን ልንገርሽማ እኔ ልንገርሽ አላስጨረሽ ስም አንዴ አስጨርሽ
እኛ እኮ ግሩፕ ልጆች ጽፈን ለሃይሚ ለብሩኬ ኢንስታግራም ላይ ቪዲዮ እይታ ቀንሷል፣ ድራማ ጀምሩ፣ ላይቭ ላይ እንዳትመጡ፣ ላይቭ ላይ መታችሁ ቤታችሁ ቀዝቅዟል ብለናል። እስቲ ማርያምን በይ፣ እስቲ ማርያምን በይ። ምስክሬ ቆይ ቆይ፣ አሁን ያወራችሁት አውራኝ። እስቲ ማርያምን በይ እስቲ። ማርያምን ቡርቴ ጠይቃት፣ እቺ ቡርቴ ጠይቃት። እኔ ከእሷ ጋር ነኝ እኮ መጀመሪያ እሷ ናት። ማዛና እናንተ ናችሁ ነገር ያመጣችሁብን ለካ። ቪዲዮ 24 ሰዓት ውስጥ 120 ምናምን ማዛና ድራማ ጀምሩ ብሎ ነው አስጀመሩብን። እኛ ብቻ ደግሞ ሌላ ማዛ ለዛ ነው ለካ ማዛ ያላለቀሰችው። ምን ተመልሳ አልቅሳለች? ምን አላለቀሰች? ድሮ እኮ ታለቅስ ነበረ። እናንተ አንድ ያገለጠች ሃይሚ ብሎክ ስር ገብታለች። ብዙ ሰው ልንገርሽ ቡርቴ፣ ባለፈው ሃይሚ ቤት የፖስቶ ቪዲዮ መጣው ሩስ 24 ሰዓት ውስጥ እኮ 120 ምናምን 11 ሺህ ላይክ እንዴ! የተቃጠልኩ እኮ የዛኔ ለምን ተቃጠለ? እይታ በፍቅር ሲመቱ አይታዩም። ድራማ ጀምሩ ብሎ አስተያየት ሰጡ ከኦዲየንስ ላይ ኢንስታግራም ላይ። እናንተ ይሄን እንትን እንዲፈጠር አደረጋችሁ። ብሩኬ አንድ ልጅ አበረታቱ ብሎ ሼር አድርጓል አይደለ? የሆነ ልጅ ኤሪች የምትባል ልጅ እሷ ኮሜንት ገብታችሁ እንትን ላይ እንዳትመጡ፣ ላይቭ ላይ እንዳትመጡ፣ ቆፍጠን ብላችሁ ስራ ጀምሩ፣ ቆፍጠን ብላችሁ ስራ ጀምሩ አሉ። እኛ እንደወጽፈ ሼር አሉ። በቃ ለምን ባና ለቀቁ እነሱ ደግሞ ወይ ይመቻቸው። ነፍሳቸው ለዚህ ነው ላይቭ የጠፉት። የማክዲማ ነፍስ አይማር እሷ ነች። እኔ ብቻ አይደለም እግዚአብሔር ብዙ ልጆች አሉ እንደ ግሩፕ ልጅ ሁላችሁ ሁሉ ነው የጻፈው። እኔ ብቻ አይደለም። እኔ አንቺ መጀመሪያ ቀን ስራ ሳይጀምሩ በዚህ ሰሞን ስራ ይጀምራል ብላ ወረች። አንቺ ነሽ ባንቺ ነው ሰው እኔ ነኝ ጽፈንኮ በሶስተኛ ቀን ነው እንደዛ አልኩት። በሶስተኛ ቀን ተጀመረ። አንተናችሁ ተሰለቅሱን ለካ። ኧረ እኔ ማርያም አንድ ቀን አልቅሻለሁ። ሃይሚ ወደቀች ቀን አልቅሻለሁ። አልቅሻለሁ። ሃይሚ አልቅሰሻል። ማክዲ ያን ቀን አልቅሰሻል። መተሽ አልቅሻለሁ። መቤትን አልቅሻለሁ። ያለቀስኩት ራሱ የሆነ ነገር ለቤኪ ለሃቢና ለቤኪ ጽፌ ማለት ነው ኢንስታግራም ላይ ለምንድን ነው ለልጅቷ ለመልቀስ አክተር የምትሰጡ ምናምን አልኩት። ምንድን ነው የምትቀባጠር ያላንም ሃቢ ወይኔ የአረብ ልጅ ደግሞ እናንተ ሀብም ተሳድበዋል እኮ ወይኔ ሀብ ተሳደበው። ቤኪ ምንም አላለም፣ አይቷል፣ ዝም አለኝ። ያኔ ሃይሚ ታውቃለች። እሺ ያለቀሰች ቦታ እኔ መጨረሻ ላይ ቡርቴ ሰው ማለት ልንገርሽ ቡርቴ ልንገርሽ የሆነ ሰው ሲወድቅ አሁን ሕክምና ቤት ሲሄድ ማለት ነው ሐኪም ቤት ሲሄድ የሆነ ሰው ሲወድቅ ዶክተር ያን ይነሳል መጥቶ ያያል አይደለም። አንቺ ልጅ የአረብ ልጅ እየገባብሽ ነው። እዚህ ላይ 26 ደቂቃ ነው የተኛች። 26 ደቂቃ ተኛች። ማንም ሰው መጥቶ ያየው ሰው የለም። አንደኛ ሁለተኛ ደግሞ ትንፋሽ ሲያጥር እኮ በኦክሲጅን በአፍንጫን አይደለም እንደሚሰጡ እሷ እጅ ነው የሰጠው። እኔ መጨረሻ ላይ ትንፋሽ እኮ አላት አይደል? እሱ አይደለም ቀለበት አውጥታ ያለቀሰች፣ ከዛ ተነስታ ደግሞ ያለቀሰች። እሱ ቀለበት ቀን ራሱ ድንገት እኔ ቡርታ እዚህ ላይ ምንም ማውራት አልፈልግም። ማልቀስ ትወና ምንም ካራክተር ትወጣለች እንደ ሚኪ ማለት ነው። ሚኪ አሁን አፍላ ፍቅር እየሰራ አይደለም፣ ምንም ነገር ይሰራል። ወይኔ የእሷ ለቅሶ ያኔው የዛኔ ደግሞ ልንገርሽ ቡርቴ የማግዲ አንቺ ደግሞ እኮ በግድ ነው የምታሳመነ ማስታወቂያ ሰርታለች እኮ ቲክታክ ላይ ፀጉር ምናምን ሰርታ የዛ ልብስ ላይ ቦርሳም እሱ ናት፣ ልብሷ እሷ ናት። ከቪዲዮ በኋላ ይሁን ከቪዲዮ በፊት ይሁን ፀጉሯ ሰርታ ነው የመጣችው። ከቪዲዮ በኋላ ነው መቼስ ላሱ በኋላ አይደለም ማቼ ከቪዲዮ በኋላ እንደ የዛኔ ያለቀሰች ቀን እኮ እሱ በኋላ ነው። ቪዲዮ ላይ ፀጉሯ አልተሰራችም፣ ግን ከቪዲዮ በኋላ ሰርታ ነው የዛ ልብሷ ለዛ የዛኔ ቀን ልብስ ነው። የዛኔ ቀን ልብስ ከዛ ልጅ ጋር የመጣች ያ ማን ነው? ሚኪ ነው ማን ነው የሚባለው ልጅ? ኖ ሳይሆን እሱ አይደለም። እሱ የወደቀች ቀን ቲክታክ ላይ ሃይሚ ቪዲዮ ማስታወቂያ የሰራች ቀን ነጭ ቲሸርት ለብሳ ድምፅ ሱሪ እንትን አድርጋ ብሩኬ
የሆነ መነፈሻ በጣም የሚያምር መነፈሻ ቁጭ ብሎ የጠበቀች ቀን እኔና አንተ መቀጠል አልችልም። ልጅ ካለ ከልጅ ጋር መቀበል አልተሰራችም እኮ መቅድዬ ያን ቀን ጸጉሯ ሆስፒታል ከቪዲዮ በኋላ ነው ሰርታ መጣች። እጇ ላይ ራሱ እንትኑ ልብሷ መተለች ራሱ እኮ ነው ቲክታክ ላይ እኮ ቪዲዮ ተፖስቷል። ኧረ አይደለም ማስታወቂያ ሰርታለች የዛ ልብስ ላይ ከዛ ልብሷ ወዲህ ራሱ ናት ወሳው ጸጉሯን ምናምን ያሰራችው መቅድዬ። ኧረ ከዛ ነው ዲኖ ጸጉሯን የተሰራችው ቀለበት የመለሰችው ወዲህ ነው። የዛኔ አልተሰራችም። እናንተ ምን ሆናችሁ ነው? ቪዲዮ ላይ ገብታችሁ አልተሰራችም። ከቪዲዮ በኋላ ነው የሰራችው። እንዴ እኛ ምንድን ነው ያልነው? እየተመዘገበ ነው እንዴ? ሙርቴ ገብተሽ ቪዲዮ እየበል ነጭ ቲሸርት ለብሳ ድምፅ ሱሪ አሁን እኔ የለበሰች ቀን ተሳሳትኩ ልትይ ነው? አንቺ ነሽ የተሳሳትሽው። ኖ ልንገርሽማ፣ ቆይ ልንገርሽማ ቡርቴ እኔ ላስረዳሽ። ነጭ ቲሸርት ለብሳ ማለት ነው ድምፅ ሱሪ ለብሳ ምናምን የመጣች ቀን እሺ የዛኔ እኮ ቪዲዮ ላይ ዩቲዩብ ቪዲዮ ላይ ጸጉሯ አልተሰረችም፣ ግን የዛ ልብስ ጋር ቲክታክ ላይ ቪዲዮ ሰርታለች። እንትን ላይ ማስታወቂያ ጸጉር ምናምን ሰርታ ልብሷ የራሱ ናት። እና ለሽ ሻንጣ እንትን ያለች ቀን ሻንጣ ምናምን ያስታወች ቀን የሆነ ሻንጣ እንትን እንደው መላመጠችኝ የሆነ ሻንጣ አርጋ መቆያ እንዴት ነሽ? አታወሪ መቆያ አውሪ ቪዲዮ አይቼ ነው የምረዳው። ሙዬ እንዴት ዋላችሁ? አለ እንዴት ነሽ? እትዬ ድሮን እኮ በቃ ገልብጣ ነው እኮ ያመጣችሁ። አብሽር እንደኔ የሚያለቅስ እንደኔ የሚንቦጫቦጭ አልነበረም እዚህ ምድር ላይ ለሱ ሲጣሉ ማለት ነው። ምንም አታስቡ። እግዚአብሔርን እግዚአብሔር እያጣመረው ማንም አይለይም። እግዚአብሔርም እሷን ብላ እሱም ብሎ የመጣባቸው መከራ ነው። እንጸልይላቸው። እግዚአብሔር ደግሞ ጣልቃ ይገባል። ጌታን ይታረቃሉ። አብሽር እውነት ሙያችን አታልቅሺ። ስራና ስራ ነው አለቀ። ጌታ እኔ እኮ የምልሽ የመቆያ ስም የኔ ድሮን ናት እኮ እሷ። እኔ እኮ የምለው ሁሌም አትበል እንደዛ። ሁሌ መጥፎ እኮ ነው። ሁሌም እንለይ ዘፈን ሰው ደግሞ የአፉን ፍሬ ነው የሚበላው ይባላል አይደለ? አንድ ቀን ደግሞ ጥሏቸው ሊሆን የሚችላል ነው። ይገባኛል። አሁን ቅድም አንቺ ለምንድን ነው የደረቀችው ምናምን ስታጫጫዋለ ታያቸው። እነሱ የራሳቸው ጉዳይ ነው። እነሱ እግዚአብሔር አዋቂ ነው። በቃ እግዚአብሔር ያጣመረውን ማንም አይለየውም። በቃ ዛሬ ራሱ ለዛ ነው በቃ ዛሬ ራሱ ልደቷን አክብራለች። ያቺ ቆማጣለች ማለት ነው። ወዷን ይዋል አንደኛ ወደ ወታች ወርዷል። ሁለተኛ ደግሞ የሆነ የተጎራበጠ በጭራሽ ብዙም አይደለችም እሷ። ጌታን አብሽሩ እናንተ ሙያ አንቺ ማታልቅሽ ሽማ ምን አገባሽ? ለስራ ነው የመጣች። ሃይሚና ብሩክ የሚመቻቸው ሄዱበት ትንሽ ሃይሚ ሰማን በቃ እንዴት ይስሩ ሲጀምር እናንተ ደግሞ እንዴት እንደሚሰሩ እኮ አዶ ልጆቹ እግዚአብሔርን ዩቲዩቡን ለምንድን ነው የከፈቱት? ለስራ አይደለ እንዴ? ይሄን እንኳን የማይረዳ እነዚህ ካጂዎች ማለት ነው። ጌታን እነዚህ ጨረቃ ፋሚሊ ተብዬው እግዚአብሔር ልቦናቸውን ይመልስ። ይሄ ብቻ ነው የምለው። እኔ በሃይማኖት እጸልይላቸዋለሁ። እግዚአብሔር የምር ማለት ነው። እይታም እየወረደ ነው። ልጆቹ ትንሽ አውቀው ምቀኝነታቸው ነዋ። ምቀኝነታቸው ሰው እጅ አይቀይሩ። በቃ እግዚአብሔር ያሌላቸውን ያገኛሉ። በቃ እግዚአብሔር ደግሞ አዋቂ ነው። የምር እኮ ዛሬ ልብ ብላችሁ ቪዲዮን ካያችሁት ማለት ነው እውነትም ይሁን ውሸትም ማለት ነው የሃይሚ ሪያክሽን አላያችሁም እንዴ? ባለፈው ባይዞዬ እሱ ከማትረባ ሴት ጋር አቁሞ እኮ ነው እንለያይ ሲላት እንለያይ ከህይወቴ ውጪ አንቺ የራስሽ ህይወት ጀምሪ። ይሄ ሁሉ አንዱ ቃላት ዛሬ ተናገርሽ በሙሉ ከገባው ለሱ ነው። የምሬን ነው የምላችሁ። ባለፈው እሱ አያውቅም ማሬ። እሷ እየፈተነችው ነው። ለማሬ እየፈተነችው ነው ማሬ። ተገባችሁ ማለት ነው። እንደዛ ነው። እነሱ የሚያደርገው ነገር ሁሉ ተመካክሮ ነው የሚያደርጉ። አንድ ነገር ብሩክ ሲያቅ ሃይሚ ሲያቅ የሚያደርገው ነገር እሺ፣ ለምን ይምላል? በዚህ ልክ እየማለ ነው እኮ ማለት እሱ እኮ ምለው አባቴ ልጅ እንግዲህ ማለው ማለት ነገሩ ላይ አይደለም እኮ ተጭኖ አይደለም፣ ነገሩ ላይ ተጭኖ አይደለም የሚማለው። ብሩክ ከዳኒ ጋር ተሰራ ሰው እናተ ትሙት ብሎት ብሎ አይደለም ነው ናችሁ ነው ማን አዲስ አይደለም። አወዛጋቢ ተካ እንደ የሚረዳ እንደዚህ እየማለ እኔ ብሩክ እንዴት ሆናችሁ ጋር አይቻላል። ግን ዛሬ ድብን አድርጎ ነው የማለው። በደንብ እየማለ ነበር ቪዲዮ ስለ የአባቴ ልጅ ልንገርሽ ማለት ነገሩ ላይ ተጭኖ አይደለም ማለት ነው።
እኔ እግዚአብሔር እርግጥ እንደሆነ አውቃታለሁ ምናምን በቃ አውሩ። እኔ ትንሽ እየሰራው ነው። እሺ አሁን የገባች አውራለሁ እያለች ነው መግሊት አውራስ ዛሬ ሃይሚ ተሳስቻለች። ትንሽ ትረጋጋ ነበረች፣ ግን ብሩክ ስለተናደደ የምክን ብሩክ ነግም ተስፋ ቆርጫለሁ ምናምን እንዳይል እሷ አውቃ ነው። አሁን አነጋግረዋ ሁለት ልብ ናት። በአፋ ሞልታት ብዙ የተነገራቸው ልብ